ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የተከበራችሁ የኔ እንቁ የሆናችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምላችሁ ሰላም ብዝት ትርፍ ይበል እያልኩኝ ዛሬ በጣም ወሳኝ ነገር ነው ይዤላችሁ የመጣሁት። ቪዲዮን ስትጀምሩ ሁላችሁም ላይክ እያደረጋችሁ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ሁላችሁም በላይክ ጀምሩ። እስኪ ምንም አይከፈልበትም። የእውነት እኔ ስንት መረጃ ለማምጣት ወጣ ውረድ አይቼ አምጥቼ እናንተ ቪዲዮ ግን ቫይራል እየወጣ አይደለም። ስለዚህ ከቻላችሁ ላይክ በማድረግ አግዙኝ። ዛሬ በዘላለም እና በቴዲ ነው ዛሬ መጣሁላችሁ። ዘላለም እንግዲህ ትናንት አይታችሁታል፣ ቪዲዮ ሰርቶ ነበር፣ ወደ ስራ ተመልሷል እያሉ እጁን ግን እንደ አልተሻለውም እንትን እንዳለ ነበረ። ዛሬ ቤቱ ድረስ የመጣበት ጉድ አለ። እንግዲህ እነዚህ ሰዎች ከዚህ ጀርባ ዘላለምን እንዳይሻለው ዘላለም እንትን እንዳይለው ባኪ እዚህ የሚከታተለው ዶክተር ነው ምንድን ነው ያሉትም ያልሆነ የሆነ ነገር ሲል ሰምታችሁት ነበረ። ከዚህ በፊትም ዘላለም ተኝቶ ቴዲ እየሰራ በነበረበት ሰዓት ዛሬ ደግሞ መኖሪያ ቤቱ የዘላለም መኖሪያ ቤት ድረስ ነው የመጡት። እነዚህ ሰዎች ምን እንደሚፈልጉ አላውቅም። እንግዲህ ዘላለም በስከ መጨረሻ እነዚህን ሰዎች ለመጋፈጥ ህመሙን እንደምንም አድርጎ ተቋቁሞ ወጥቶ እነዚህን ሰዎች ፍትህ እንትን እንዲሉ እንዲታሰሩለት እየጠየቀ ነው፣ እያፈላለገ ነው። በዚያም ውስጥ ደግሞ እያገዘ ያለው እንግዲህ ወንድማችን ቴዲ ነው። እንግዲህ ዛሬ ባላሰበው መንገድ እነሱን አላቅም መኪናም ይዘዋል ምናምን ተብሏል። ብቻ እግዚአብሔር አውጥቶታል ዘላለም ዛሬ። ከዚህ በፊትም ካስታወሳችሁ እንደዚህ አይነት ጉዳይ ገጥሞት ነበረ። እቃ ነው ምንድነው ተልኳል ብሎ ውጭ ሲወጣላቸው በራሳቸው መኪና እንትን ብለው ለመውሰድ ብዙ ነገር አቅደው ነበረ። የዛሬው ደግሞ ጠበቅ ያለ በጣም ከባድ ነገር ነው። በጣም ከባድ ለሱ ራሱ ልከላከል እንኳን ቢል እንኳን እነዚህን ሰዎች እጁ መንቀሳቀስ አይታችሁታል። በመከራ ነው እንትኑን እንኳን የሚይዘው እና ራሱን መከላከል በማይችልበት ወቅት እንግዲህ መኖሪያ ቤት ድረስ መጥተው መኖሪያ ቤት ከነገራችን ላይ የእነሱን እንዴት ሰው ያውቃል እንዴት እንትን ይላል ምናምን ልትሉ አትችሉም። የእነሱን ቤት የማያውቅ ሰው የለም። ምክንያቱም ከጀርባ ያሉት ራሱ በደንብ መጠራት ያለባቸው ሰዎች አብረው የሚሰሩ ሰዎች ስለሆኑ ማለት ነው። በድጋሚ እንግዲህ ዘላለምን ችግር ውስጥ ለማስገባት ቤቱ ድረስ መጥተው እነዚህ ሰዎች ዘላለምን አፍነው በራሳቸው እንትን ይዘው ለመሄድ ነበረ። አሁን ትናንት ዕለት በመምጣቱ ደስ አላላቸውም። እሱ ታሞ በቃ አልጋ ላይ እንዲቀርላቸው ነበረ። ግን ደግሞ እሱ እንግዲህ በወንድሙም ትብብር በእግዚአብሔርም ቸርነት በእናንተም ጸሎት እንግዲህ ቁሞ ሲንቀሳቀስ ይሄ ነገር ወዴት እንትን እያለ ነው ብለው እንግዲህ እነዚህ ሰዎች ሳይቀድመን እንቅደም በማለት እንግዲህ መኖሪያ ቤቱ ድረስ ሂደውላታል ማለት ነው። እና አንዳንድ ጊዜ ለሰው የምትከፍሉት ነገር ብዙ መስዋዕት ያስከፍላል እምላችሁ ለዚህ ነው። እነሱ እኛ እንደዚህ እንደ ተመልካች ስናየው ቀላል ነገር ነው። እነሱ ወደው አይደለም ለምትሰጡን። እኛ ስንሰራ ክፍያችን እናንተ ናችሁ። ቪዲዮአችን ላይክ አድርጉ፣ እናንተ ላይክ ባረጋችሁ ቁጥር ነው የኛ ክፍያ የሚሉት። ስንት መስዋዕት እየከፈሉ እንደሆነ ማየት ትችላላችሁ። አብዛኞቻችሁ እንደ ቀልድ እንደ እንትን የሚያዩ ሰዎችም አሉ። አብዛኞች ደግሞ በጣም ብዙ እነሱ እንዲጎዱ እነሱ የሆነ እንትን እንዲልባቸው የማይፈልጉ ብዙ ማለት እችላለሁ። ከስንት አንድ ነው የማይፈልግ ያለው እንጂ አብዛኛው የነ ልዑል የዘላለም ደጋፊ ናቸው። እና የዛሬው ደግሞ ትንሽ ከበድ ያደረገው ነገር እህቱ አለች፣ የልዑል እህት በዛ በቦታው ላይ ማለት ነው። ዘላለም እንግዲህ ያው አንዳንዴ ቀረጻ ሲኖር እንትን ብሎ ይሄዳል እንጂ በደንብ እንዳልተሻለው እናንተም እያያችሁ ነው። ሞት ደግሞ ዛሬ ደግሞ እንግዲህ ምንም ማለት ለወጣ መጀመሪያም ከቴዲ ጋር ተነጋግረዋል። የሆነ እንትን መረጃ ምናምን ሲሰጧቸው ቆይ ከሰዓት እንሄዳለን እንደዚህ ተባብለው ከቴዲ ጋር ማለት ነው። ቴዲ ቤት ከዘላለም ቤት እስከሚመጣ ድረስ እየጠበቀው ነበር። ግን እነዚህኞቹ ቴዲ ሳይመጣ ቀድመው ገብተው እንግዲህ አስቡት እንግዲህ በገዛ ቤታችሁ በገዛ እንትናችሁ ተጎትታችሁ ገብታችሁ ጎትቶ ይዞ ወጥቶ መኪና ውስጥ
እንዴት አይነት ድፍረት እንዴት አይነት እንትን እንደሆንም ባላቅም በዚህ ልክ እንግዲህ ኢትዮጵያ ውስጥ ምን እየተካሄደ እንደሆነ እንግዲህ እናንተ ራሳችሁ እያያችሁ ነው። መንገድ ላይም ሲሆንም ባለፈው መኪና አስቁመው ቅጥቅጥ አድርገው ዘላለምን አይታችሁታል። ከማነው ስሙ የሆነ አንድ ጠይም ልጅ አለ ስሙ ጠፋብኝ። ከሱ ጋር ባይሆን እስካሁን ድረስ እኔ መድኃኒዓለም ጠብቃቸው። እኔ ሌላ ምንም አልልም። አንዱ ስትሉት በአንዱ ይመጡባችኋል። እና በተለይ በአሁኑ ጊዜ ደግሞ የዘላለም ጉዳይ ትንሽ ከባድ ሆኖበታል። ማለት ለማን እንደሚነግር ራሱ በጣም የከበደበት ይመስለኛል። እግዚአብሔር ይስጠው ቴዲ ከመጀመሪያም ከዚህ በፊትም ተጎድቶ ሳለ እሱ ነው እስከሚሻለው እንትን ከጎኑ ያለው። አሁንም ደግሞ እሱ ነበር። ያው እንግዲህ እሱ በሌለበት እንግዲህ ሊያጠቁት ይችለዋል ማለት ነው። በድጋሚ እንግዲህ ከህመም ላይ ህመም ነው የጨመሩለት። እነዚህ የሰው እንትን ሁልጊዜ አሳደው ሰውን ችግር ለማስገባት እናንተ ስራችሁ እንዳትሰሩ ሁልጊዜ አልጋ ላይ እንድትተኙ የሚፈልጉ ሰዎች በሰው ብር ከፍለው እንደዚህ አድርጉ፣ ከተኙበት ሄዳችሁ አፍኑ፣ እንደዚህ አድርጉ፣ አግቱ ምናምን እያሉ ብር እየከፈሉ አልገዛላቸው አልገኝላቸው ሲል ጭራሽ ቤት ድረስ መጥቶ እስከ ማፈን ድረስ ጀምረዋላችኋል። እንግዲህ ምን ለማን እንደምትናገሩ አላውቅም። እነሱ ኦሬዲ ስራችን ነው ብለው ለዘላለም ደግሞ እንደዚህ እጁን እንትን ብለውት እንደዚህ በቀላሉ የሚተዋቸው ሰዎች አይደሉም። እነዚህ ሰዎች ግን ደግሞ ያው እኔ ምን እንደምላችሁ አላውቅም። የእውነት በጣም ነው ያሳዘነኝ። ከህመም ላይ ህመም ሲጨምርበት እህቱ ነበረች። ምንም ልታረግ አትችልም። ምንም ልትከላከል አትችልም። ቀጥታ መደወል የፈለገችው ፖሊስ ጋር ከዛ ደግሞ ማን ነው ቴዲ ጋር ነበረ። እንግዲህ እነሱ እስከሚደርሱ ድረስ እሱም በተቻለው አቅም እንግዲህ በጩኸትም ሆነ በምንም ብቻ እኔ ኧረ በስመ አብ። አንዳንዴ ግን የእውነት አንዳንዴ ስልኬ ነው ጥላቴ ትላላችሁ። ሰው በገዛ ቤታችሁ በገዛ እንትናችሁ መጥቶ እንደዚህ እንትን ሲልባችሁ ደግሞ ያማል። ከዚህ በላይ ህመም የለም። ለማን ብላችሁ እየታገላችሁ ለማን ብላችሁ እንደምትሞቱ ተመልከቱ። ለራሱ በራሱ ቤት እንትን እስከ ማለት ድረስ የደረሱት የድፍረት ድፍረት የሌባ አይነ ደረቅ ምንድን ነው የሚባል ነገር አለ። አይናቸውን በጨው አጥበው ነው የመጡት። ደግሞ የዛሬዎቹ ሲባሱ እንዴ! የእስካሁኑስ እንደው ከውጭም እያገኘ ከሆነም ብቻ ጠብቀው ምናምን። ሰው እንዴት ነው ሰውን ለመጉዳት የገዛ ቤቱ ድረስ የሚሄደው? ለምን ቆመህ ሄድክ? ለምን ተነሳ? እና ይህን እያየን እኛ አሁን እንደው አሁን እነሱን እንዴት አምናችሁ ወደ ውጭ ሲወጡ ራሱ ቤተሰብ ራሱ ተሳቆ ሞተ እኮ የእውነት። አንዳንዴ ግን የልዑል እናት ወዳ አይደለም እኮ ስራውን ብታቆም ሰላምክን አግኝተህ የምትፈልገውን ህይወት እየኖርክ ከፈለግ ውጭ ሀገር ሂደ ከፈለግ በቃ ይሄ ነገር ከዚሁ ነገር ወጥተህ ያለችው የእውነት በእሷ ቦታኛ እንደ ተመልካች እንደዚህ ቀላል ምናምን ሊመስለን ይችላል፣ ግን ከካሜራ ጀርባ ያለው ስቃይ ግን ተመልከቱ። ቤታችሁ ድረስ እየመጣ ሰላም የሚነሳችሁ ስራ ነው እየሰሩ ያሉት እና ምን ብዬ እንደምገልጻችሁ አላቅም። እነዚህን ሰዎች በምንስ በምን እንትን ትሏችኋላችሁ? ብቻ በጸሎታችሁ አስቡት ዘላለምን። ትናንት ደስታችን ሳንጨርስ ተነሳ ወደ ስራ መጣ እያልን እየጨውነን፣ ዛሬ ደግሞ እንደዚህ አይነት ነገር ማድረጋቸው ትንሽ ከፍቶኛል። የእውነት በጣም ከፍቶኛል። እኔ አላቅም ነገ እኔ ሁልጊዜ እንደውም እየፈራሁ ያለሁት የወንድሞቹ የዘላለማን የልዑል ወንድሞች ልዑልን እንዳይጎዱት ምናምን ይሄ ነው እንጂ በዘላለም በኩል እንኳን እንደዚህ አይነት ነገር በፍጹም አላሰብኩም። ግን ደግሞ አያደርስባችሁ። ሲያደርስ ምንድን ነው የሚባለው? አያደርስ ነው ብቻ። ከባድ ነው። በሱ ቦታ ብትሆኑ እሱ የሚያሳልፈውን ህመሙን ማንም ሰው ሊረዳው አይችልም። ከባድ ነው ወገኖቼ። እህቱ ምንም ልታረግለት አልቻለችም። ከመጮው ውጭ ከመደወል ውጭ እነሱን ልትከላከልለት። ወንድ ቢሆን በምንም ትከላከያለች ግን
ሴት ልጅ ጩኸት ነው ከሆነ ስልክ ነው፣ ሌላ ነገር ምንም አቅም የላትም። እና አላቅም የእውነት እንዴት እንደደበረኝ ዛሬ ልነግራችሁ አልችልም። ትናንት ዕለት ሲመጣ በስመ አብ ተመለሰ ወደ ስራ ብዬ እልል እያልኩኝ፣ ዛሬ ደግሞ እንደዚህ ያደረጉት ቤት ድረስ ገብተው ምናምን ሲሉኝ በቃ ከነጭራሹ ስራውን አቁሞ ሰላሙን ጤናውን ሌላ ስራ መስራት ይችላሉ እኮ የሚፈልጉትን ቀብረር ብለው የሚኖሩበት ምን አዳረቃቸው? የኛ ህዝብ ብትነግሩት ድንጋይ ላይ ውሃ እንደማፍሰስ ማለት ነው። ማንም የሚሰማችሁ ሰው የለም። በራሱ ዓለም ነው ሰው የሚንቀሳቀሰው እና በዚህ ልክ ደግሞ እየሄዱ ሰውን ማሰቃየት። ይቺ ልጅ አሁን ይሄን ነገር ስታይ ምንድን ነው ጭንቅላቷ ላይ የሚፈጠርባት አስባችሁታል? በእርግጥ ህፃን አይደለችም፣ ትልቅ ሰው ናት። ግን ቢሆንም ወንድሟን ቤት ድረስ ገብተው እንዲህ ሲያሰቃዩት ስታይ የሆነ የሚሰማት እንትን አለ፣ የሚረብሻት ነገር አለ እና ከባድ ነው። ከነገራችን ላይ ደግሞ ሳላመሰግነው የማላልፈው ደግሞ ቴዲ የሁል ጊዜ እንትናችን ቴዲ ለምንም ለክፉም ለደግም ባለፈው ለእንትን ሂዶ ሳለ በጣም ደብሮኝ ነበር። ከተመለሰ በኋላ በጣም አዳዲስ ነገሮች በጣም ይሄ ተብሎ የማይወራለት ጀግና ቴዲያችንን በዚሁ አጋጣሚ ላመሰግን እወዳለሁ። ከጀርባ ያሉት ደግሞ በደንብ መጠናት አለባቸው። አንዳንድ ሰዎች ገንዘብ ያታልላቸዋል። አሁን ዘላለም ጋር እርግጠኛ ነኝ ሰው ከጀርባ የሆነ ሰው ሊኖር ይችላል። ቤቱን እንዴት ሊጠቁሙት እንደቻሉ እነዚህ ሰዎች እንዴት ያውቃሉ አሁን ልል አልችልም። ምክንያቱም እነሱም ተከታትለው ሊያዩት ይችላሉ ከስራ ሲመጣ ምናምን። ያው እንደነዚህ አይነት ሰዎች ሲጀመር ስራቸው ሰው ማሳደድ ስለሆነ አላውቅም። ወይ ከሱ ደግሞ ከካሜራ ጀርባ ያሉት ደግሞ እነሱ የቦታውን አድራሻ ሎኬሽን ልከውላቸው ከሆነ እና ይሄ ነገር ደግሞ ዘላለም በደንብ ማጣራት አለበት። ከጀርባ ያሉትን አብረው ያሉትን በደንብ ማወቅ አለበት፣ እንዳይጎዱት ለራሱ ለደህንነት ሲባል። ምንም መከላከል አይችልም፣ እጁ በደንብ አልተሻለውም። እና ብቻ እናንተስ በዚህ ጉዳይ ላይ እስኪ ምን ትላላችሁ? የእውነት እንደኔ ሀሳብ ስራቸው አቁመው ትንሽ እረፍት ቢያገኝ አሪፍ ነው። በደንብ እስከሚሻለው ሰው እንዴት ነው እጁን በእንትን አስሮ ሰው እንኳን አይበለውና የሆነ ነገር እንኳን ቢፈጠር እንትን ብለሽ ራስሽን መከላከል በማትችይበት ሁኔታ ሆነሽ ወጥተሽ ቪዲዮ ለመቅረጽ ምናምን። ትናንት ባይወጣ ኑሮ እነዚህ ሰዎች ዛሬ ቤት ድረስ ባልሄዱ ኑሮ አሞታል ብለው እነሱም ኦሬዲ አይነሳም እያሉ ራሳቸውን ሲያታልሉ ይኖሩ ነበር። ትናንት ዕለት ቪዲዮ ቀርጾ እንትን ስላለ ነው ስለለቀቀ ነው ዛሬ ቤት ድረስ ሂደው እንትን ለማለት የሞከሩበት እና በደንብ እስከሚሻለው ድረስ ከቻለ እንደውም ገዳም ገብቶ የሆነ ጸበል ተጠምቆ ምናምን በቃ ወደ ራሱ ቢመለስ አሪፍ ነው ብዬ ነው የማስበው። እንደዚህ አሞት ባይመጣ አሪፍ ነው። በደንብ እስከሚሻለው ድረስ እየሰራለት ነው። ቴዲም እግዚአብሔር ይስጠው። ከጀርባም አሉ እነሱ እያገዙ እንግዲህ እነዚያን ሰዎች እያሳደዱ ነው። ስለዚህ የሚያስቸኩለው ነገር አልነበረም። ግን ደግሞ መምጣቱም ደስ ብሎኛል። ዛሬ ደግሞ እንደዚህ ሲያረጉት ደግሞ በጣም ተናድጃለሁ። ምን እንደምላችሁ አላውቅም። ጎበስ የእውነት አያደርስባችሁ። በዚህ ጉዳይ ላይ እናንተስ ምን ትላላችሁ? እስኪ ኮሜንት ስር ጻፉልኝ አስተያየታችሁን። በዘላለም ምን እንደምትሰማችሁ እንግዲህ በተረፈ ቴዲ እንድታመሰግኑልኝ እንግዲህ የሰማሁት ይሄ ነው አዲስ መረጃ። አዲስ ሲኖር ደግሞ በሌላ ቪዲዮ መጣላችኋለሁ። ሀገራችን ሰላም ፍቅር ያምጣን እያለን ቪዲዮ ላይክ እና ሼር ለምታደርጉልኝ እህት ወንድሞቼ ከልብ ነው የምወዳችሁ።
ክበሩልኝ። አሁንም አብሮነታችሁ አይለይ። በደንብ ቪዲዮ ላይክ ያደረጋችሁልኝ ቫይራል እንዲወጣ ማድረግ ትችላላችሁ ማለት ነው፣ በላይክ ብቻ። በተረፈ ሰላማችሁ ይብዛ። ባይ ባይ።